ዛሬ እስቲ ስለ ያንጎና ስለ እኔ ስራ አሰራር በደንብ በቃ አብራርቼ ልንገራችሁ። እኔ የምሰራው ያንጎ ብቻ ነው። ሌሎች አፕሊኬሽኖች አሁን ላይ እየሰራው አይደለም። ለምን የሚለው ብዙ አይነት ምክንያቶች አሉ። ያንጎ ብቻ የምሰራበት አብዛኞቻችሁ አሰራርህን ንገረን ብላችሁ ስለምትጠይቁኝ ነው ኢንቦክስ ላይና እንደ አጠቃላይ ልመልስ ይላችሁ ለአንዳንዳችሁ ከመልስ እንዳለ ስሙኝ አሁን ነው የምለውንና ያንጎ ብቻ ነው የምትሰራው? አዎ ያንጎ ብቻ ነው የምሰራው። ለምን የመረጥኩበት ምክንያት ምንድን ነው መሰላችሁ? ነው ያንጎ አንደኛ በጣም ብዙ ጥሪ ያለው ያንጎ ማለት እናንተ ኦፍላይን ካላረጋችሁት በስተቀር በቃ እረፍትም የሚሰጣችሁ ነገር አይደለም። ምሳሌ በነገራችሁ አሁን ሰኞ ነው። ሰኞ ማታ 4 ሰዓት ከምናምን ነው እየቀረጽኩት ያለሁትና ቀን ሙሉ ስራ አልሰራሁኝም ነበረ። የወጣሁት 1 ሰዓት ከምናምን ነው። ቭሎግ አድርጌዋለሁ፣ ታዩታላችሁ። የወጣሁት 1 ሰዓት ከ45 ነው፣ 1 ሰዓት ከ40 አካባቢ ነው የወጣሁት ከቤት። ግን ከ1 ሰዓት ከምናምን እስከ 4 ሰዓት ከ40 ምናምን ኦልሞስት በ3 ሰዓት ውስጥ 6 ስራ ሰርቼበታለሁ። ሌላም ስራ ሰርቻለሁ፣ ግን 6 ስራ በያንጎ ብቻ ሰርቼበታለሁ። ይሄ ማለት እረፍት የለም፣ ቶሎ ቶሎ እያቀባበለ ይሰጠናል ስራ ማለት ነው። በዚህ ነው ሌሎች አፕሊኬሽኖች ይሄ ማድረግ ይችላሉ፣ አሁን ላይ አይችሉም። ሁለተኛ የዋጋው ጉዳይ። ብዙ አሽከርካሪ ቅናሽ ነው ምናምን ብሎ እንትን ሊለው ይፈልጋል። ግን እስቲ በደንብ ሰርታችሁ አሁን በደንብ ለምትሰሩ ልጆች መቼስ ታውቁታላችሁ። ግን እንደዚህ የሚለው ሰው እንደዚህ የምትሉት አሽከርካሪዎች ምንድነው መሰላችሁ? ያንጎን 1 ቀን ወይ 2 ቀን ብቻ የሰራችሁት ከሆናችሁ ነው። ብዙ ጊዜ የሰራ ልጆች እናውቀዋለን ዋጋውንና ለእኔ የተሻለ ሆኖ የማገኘው ዋጋ አሁን ላይ የያንጎ ነው ከየትኛውም ድርጅትና ሁለተኛ በሱ ምክንያት ነው እኔ የሚመቸኝ። ሶስተኛ ብዙ አማራጭ አለው። እንደ አማራጭ ብዙ ነገሮችን መጠቀም እንችላለን አሁን ላይ። እስቲ ብልጥ የሆናችሁ ድራይቨሮች እዩት፣ አማራጮቹን እዩት። እስቲ የትኛው አፕሊኬሽን ነው አሁን ላይ እስቲ ንገሩኝ። ሆም ወደ ቤታችሁ ሞልታችሁለት የሚሰጣችሁ ስራ፣ ዴስቲኔሽን የፈለጋችሁትን ዴስቲኔሽን መርጣችሁ በቀን ውስጥ የሆነ ያህል ለአንድ ጊዜም ቢሆን እዛ ቦታ የሚያደርሳችሁ፣ ሆም ከሆነ 2 ጊዜ በቀን የሚያደርሳችሁ። ሌላው ትልቁ ደግሞ ሌሎቹ ጋር የሌለ ትልቁ ነገር ምንድን ነው? ማይ ኤሪያ የሚባለው አሁን የመጣው ነገር። ማይ ኤሪያ ማለት ምንድን ነው? የፈለጋችሁትን ቦታ ትመርጣላችሁ። ከዛች ቦታ እንዳታስወጣኝ፣ በዚህች ኤሪያ ብቻ ስራ ስጠኝ የሚባል ነገር። እሷ ነገር የትኛውም አፕሊኬሽን ላይ የለም። እሱ ደግሞ በጣም ጥቅም ያለው ነገር ነው። አሁን ስሰራ የነበረው አክብቤለት ከዚህች ብቻ ስራ ስጠኝ አልኩኝ። አጭራጭሩን የምፈልገውን ስራ ሰራሁኝ ማለት ነው። ችግር የለውም ማለት አይደለም። ደግሞ ይሄ እንደዚህ ስል ደግሞ አንተ ደግፋ አወራህ ብቻ እያላችሁ የምታወራላችሁ። አሁን ሰሞኑን የሆነ ቪዲዮ ሰርቼ ተቃወምክ፣ ምን ነው ምናምን ተቃወም ካላችሁኝ እኔ እውነቱን ነው የምናገረው። እውነቱን ለመናገር የፈለኩትን አወራለሁ። ግን በቃ ውስጤ በሚያስበው ግዴታ ጥሩ ግዴታ መጥፎ አይደለም የማወራውና እንደሱ ነው። ማይ ኤሪያ የሚባለውን ነገር በደንብ ከላይ ፒን አደርግላችኋለሁ። መረዳት የምትፈልጉ ልጆች በሱ ተረዱኝ። ማይ ኤሪያን በዚህ ሳምንት በጣም ብዙ ቪዲዮችን ለቅላችኋለሁ። ማይ ኤሪያን በተመለከተ አዲሱ ቦነስ ፐርሰንቴጁን በተመለከተ ብዙ ቪዲዮዎች ጠብቁ። በዚህ ሳምንት እነሱን እንለቃለን ማለት ነው በዚህ ሳምንት። እና እንደ አጠቃላይ ወደ ስራዬ ስመለስላችሁ እንዴት ነው የምሰራው? እነዚህን ነገሮች በጣም እጠቀማቸዋለሁ። ለዛ ነው የሚመቸኝ ያንጎ። ጠዋት እወጣለሁ፣ በቻልኩት አቅም አጫጭር ስራዎችን እሰራና የጂኦዞን የሚባለው ነገር ስለሱም አውርቻለሁ፣ አስረድቻለሁ፣ ድጋሚ እሰራላችኋለሁ። ጂኦዞን ልክ ስትበራ በደንብ እሰራባታለሁ። እቺ እረፍት ማትኖርብኝ ሰዓት ናት። እቺ ልክ አብዛኛው ጊዜ ከ9 እስከ 12 ነው እየተደረገ ያለው። ቅሬታዬ ምንድነው አሁን እሱ ላይ ዝቅተኛ እየሆነብን መጥቷል። ጂኦዞን እስከ 2.9 መሄድ አለበት። እሱ ነገር ይስተካከላል ብለን ተስፋ እናደርጋለን። ከዛ ልክ እሷ ስትበራ ቶሎ በእሷ ውስጥ ሰራና ልክ ሊያልቅ ሲል ጂኦዞኑ ሊያልቅ ሲል ደግሞ ረጅም ስራ አንስቼ እሄዳለሁ። ልክ የመጨረሻ ሰዓት ስትደርስ ለምሳሌ ከ9 እስከ 12 ከሆነ 12 ሰዓት ልክ ልደርስ ስትል አንስቼ እሄዳለሁ ረጅም ስራ። ያኔ አሪፍ ቦነስ አገኝበታለሁ ማለት ነው። ስለዚህ እኔ አሰራር እንደዚህ ነው። ማታ ላይ አጫጭር ስራዎችን ከሰፈር አልወጣም። አጫጭር ቶሎ ጎል ለመምታት ያህል እነሱን እሰራለሁ። የምመርጠው ጎል ምንድነው? 115 ስራ በሳምንት ነው። እኔ ወይ 100 ወይ 115 ነው። ከዛ በታች አልመርጥም። ብዙ ጊዜ ትንሽ ስራ ለሚሰራ ሰው አዋጭ ነው ብዬ አላስብም። የማታ ስራ ላይም ቅሬታ አለኝ። የማታ ስራ ጭራሽ ሙሉ ለሙሉ ኦልሞስት አይሰራም ያንጎና እሱ ላይም በደንብ እነግራችኋለሁ። እና እነዚህ ነገሮች እኔ እንድመርጠው አድርጎኛል። እንዳጠቃላይ አፕሊኬሽኑ ቅሬታ ያለባችሁ አሽከርካሪዎች አላችሁ? አዎ በደንብ አላችሁ። ግን ደግሞ ይሄ ነገር በተረዳችሁት ቁጥር የተሻለ ነገር ይሆናል ብለን እናስባለን። እኛም የመጀመሪያ ሰሞን ሳንረዳው ብዙ ነገር አሳልፈናልና ስትረዱት እኔ አሁን የምላችሁን ነገር አዳዲስ ልጆች ካላችሁ የምለውን ነገር በደንብ እያጠናችሁ ምን እያላችሁ ከራሳችሁ አንግል እየሄዳችሁ ጎል ለመምታት የሚል ግዴታ አላዛር 100 ምናምን ስለመረጠ እናንተ መመረጥ አለባችሁ ማለት አይደለም። ከትንሽ ጀምሩ ከፍ ታደርጉታላችሁ። ግን እንዳጠቃላይ አባባሌ ብዙ ስራ የሚመርጥ ብዙ ተጠቃሚ ነው። ሌሎች አፕሊኬሽኖችንም ደግሞ ማንሰራበት ዋነኛ ምክንያቴ 115 ስራ መርጬ እንዲህ ማለት የለም። በቃ
አንድ የመረጠን የያንጎ ምርኮኛ ነው ያለን ማለት ነው። ስለዚህ ይሄ ነው እንደ አጠቃላይ ጥሩ ነው በሚለው ነው እኔ የምወስደው ያንጎን። እኛ ሀገር ላይ አሁን በመኖሩ ራሱ እድለኞች ነን። ግን ደግሞ መጥፎ ሳይዶች ብዙ አሉት። አሁንም ቢሆን መጥፎ ሳይድ የሚባሉ ነገሮች አሉት። እነሱን በንግግር በደንብ ከድርጅቱ ጋር የተነጋገርን እንግዲህ እንፈታለን ብለን እናስባለን። እዚህ ላይ የምናወራው ለዛው ነው። ስለዚህ እንደ አጠቃላይ ይሄን ይመስላል። ችግሮች ምንድነው የሚሉትን የፐርሰንቴጁን ጉዳይ ምናምን ደግሞ በደንብ እናስረዳለን። ችግሮቹ ግን ይሄ ተብሎ ከሩቅ የሚጠራው ነገር አሁን ላይ የተስተካከለ ይሆናል። ከሩቅ የሚጠራው ነገር ምናምን ቦነስ መዘግየት የሚባሉ ነገሮች አሉ። ከምን ጋር እንደሚያዝ የቦነስ መዘግየት ከፓርትነር ጋር መሆኑን እነሱን ነገር ስትረዱት ጥሩ ይሆናል ብዬ አስባለሁ። ስለዚህ ይሄን ይመስላል። መልካም እድል አርሰናል ደጋፊዎች። ይሄን አርሰናል እየተጫወተ ነውና እኔ እዚህ ቁጭ ብዬ እያወራሁኝ መልካም እድል። አላዛር ነኝ ከቤቴ ቤት ገብቻለሁ። ላይቭ ላይ አሁን እገባለሁ። እንገናኝ። አመሰግናለሁ።